ብሌን ወደ ቤቷ ተመልሳለች። ብሌን አሁን ላይ ሁሉም ነገር ሰላም ወርዷልና መመለስ አለብኝ። እትዬ ብቻዋን ናት፣ ትጨነቃለች። እውነት ምን እንደሆነች አላቅም፣ አልደወለችም ሁላ በማለት እናቷ ገነትን ስታስፈቅድ አወልጄ ሂጂ፣ ትጨነቃለች። ሰላም እኮ የዋህና መስኪን ሴት ናት ስትል እሺ ብላ ስትፈቅድላት ዳግም ከነጓደኛውም ስለነበረ በቃ እሺ ብላ ስትነሳ ዳግምም ሸኝቻልም ጣናቴ በማለት አብሮት ይነሳል። እሺ ሸኛትና ና የኔ ልጅ ስትለው ጓደኛውም በቃ ማዘር ደህና ዋሉ እኔም ሊሄድ ነው በማለት ተነስቶ አብረው ይወጣሉ። መንገድ ላይ እየሄዱ እያለ የዳግም ጓደኛ ስልክ ይጠይቃታል። ስልክ ስጡኝ አንድ ጊዜ አስደውሉኝ ሲል ዳግም ሲሰጠው አይ ያንተን ሳይሆን የእሷን ስልክ በማለት የብሌንን ስልክ ተቀበለ። የብሌንን ስልክ የተቀበለው ለመደወል ፈልጎ ሳይሆን የሳሚን ስልክ ፈልጎ ስለነበረ የሳሚን ስልክ ካገኘ ከእሷ ስልክ ላይ በሱ ስልክ ደውሎ የሱን ስልክ ካገኘ በኋላ ከጓደኛው ጋር ሆኖ ዳግምን ስለደበደበው አሁን እኛ ደግሞ የዳግም ተደብድቦ ደሙ ፈሶ አይቀርም፣ ስለዚህ እኛ ጓደኞቹ እያለን እንበቀለዋለን በማለት ሳሚን ለመበቀል ይወሰን ይመስላል። እናም እሷን ፈቅዳለት ስልኳን ከሰጠችው በኋላ ዳግምና ብሌን ቁመው እያወሩ እያለ ነበረ። ስልኩን ከወሰድና ከሴፍ ካደረገ በኋላ ወደ ራሱ ተመልሶ ይመጣና በሉሺ አሁን ስልኩ ስጃለው አመሰግናለሁ በማለት እሺ ይልና ስልኩን ይመልሰዋል። ስልኩን ከመለሰ በኋላ ነበረ ቆይ እሺ በማለት በቃ እናንተ ተጫወቱ እኔ ልሂድ፣ የእናንተ ፍቅር እንደሆነ አያልቅም፣ እናንተ ቻው ተባብላችሁ ተለያዩ በማለት ጥሏቸው ይሄዳል። ዳግም ግራ ያጋባው ጓደኛው ለምን ስልኳን ወሰደ፣ እኔ ዝንካስለው ለምንስ እምቢ አለኝ፣ ለምን የሷን ስልክ ፈለገ፣ ይሄ ልጅ የሆነ ነገር አስቧል ማለት ነው በማለት ግራ ተጋብቶ ነገሮችን ብሌን እያጓራችሁም እያለ ነገሮችን እያብሰለሰለ ነበረ። በዛን መሀል ቃል ራሷን ስታወድቃለች። እናቷ ለሰላም ምግብ ይዛ ስትወጣ ቃል ስትመጣ ታገኛታለች። አንቺ የተረገምሽ የት ሄደሽ ነው ዝም ብለሽ እያዞርሻል በማለት ስትገባ በጩኸት ነበር የተቀበለቻት። ግን ቃል እንደነበረች አይደለችም። እርግጥ ሁሉ ነገሯ ተቃይሮ ነበር። እናም በር ላይ ሆና እያናገረቻት እያለ ቃል ፊቷ ጥቁርቁር ብላ ስለነበረ ቆም ብላ ስታያት ቆይ ምንድነው ምን ሆነሽ ነው ከየት ውለሽ ነው የመጣሽው ስትላት እናቴ በጣም ይቅርታ ብላት ወደው ተዝለፍልፋ ትወርቃለች። ስትወርቅባት ደንግጣ ስለነበረ ውይ ልጄ ምን ነው ምን ሆነካሽ ምን ሆነሽ ነው በማለት ቃል ምን ሆነሽ ነው ተነሺ ብትላትም ቃል ግን መነሳት አልቻለችም። ከወደቀችበት ራሷን ስታ ስለነበረ ልጄ ምን አረኩኝ በቡዳይን የበላውሽ ሆይ በማለት ብጮህብሽም ልጅ ወድሻለሁ እባክሽ ተነሺ ስትላት ቃል የለችም። ግራ ተጋብታ እሷም እያለቀሰች እያለ ልጄን ምን አረኳት ለምን እንደ ጸባይሽም ክፉ ብትሆኝም ልጅ ወድሻለሁ ከነ ክፋትሽ ወድሻለሁ የኔ ልጅ አትሞችብኝ ጥለሽኝ እንዳትሄጂ እያለች ታለቅሳለች። ሰላምም ድምጿን ትሰማና እንዴ ምንድነው ምን ሆና ነች ሴትዮ በማለት ተነስታ የሳሎኑን በር ከፍታ ወታ ስታይ እያየችው ማመን ያቅታታል። ቃል ልጇ ቃል መሬት ተዘርግታለች። እናቷ ወላጅ እናቷ ደግሞ እባክሽ እያለች እያለቀሰች ነው። ሰላምም ተጠግታት መታ ምንድን ያደረግሻል ልጄን ምን አድርገሻል ነው ስትላት አላቅም ሰላም ከውጭ ስትመጣ ለምን ምን ሆነሽ ነው የት ሄደሽ ነው እያልኳት ነበር። ፊቷ ትክክል አልነበረም ግን ተዝለፍልፋ ወደቀች ምን እንደሆነች አላቅም በማለት ስትመልስላትም ሰላም ግን ልጅን ጮህሽባት ነው እየገደልሻት አንቺ ነፍሰ ገዳይ አንቺ ልጅን ገደልሽብኝ በማለት የቃልን እናት ሰላም ስትወዘውዛት እባክሽ ተረጋጊ ሰላም እባክሽን ተረጋጊና የሆነ ነገር ማድረግ አለብን በችኮላ ምንም ነገር ምናደርገው ነገር የለም ቃልን ማትረፍ አለብን ቃል መሞት የለባትም ቃልን ወደ ሆስፒታል ይዘናት እንሄድ ብትላትም ሰላም ግን የጊዜው ስሜታዋን ነው እንጂ በፍጹም የቃል እናት ግን በፍጹም ሰላምን እባክሽ ብላ በጸባይ ከመለመን ውጪ ሌላ ምንም ያደረገቻት ነገር አልነበረም። ከደቂቃዎች በኋላም ቃል ትነቃለች። ስትነቃ ሰላም እናቷን ይዛ ስለነበረ እናቴ እባክሻንሽኝ ስትላት ትደነግጥና የቃል ወላጅ እናትም ታነሳታለች። ልጅ ምን ሆነሽ ነው ስትላት የቃል ወላጅ እናቷ አቅፋት ስለነበረ ሰላምን ፈንጠር ብላ ቁጭ ብላ
ልጄ ምን ሆነሽ ነው? ምንድነው የተፈጠረው? አይ ምንም መሞቴን ነበር የፈለኩት ባልነቃሁኝ ሁሉ አልኩኝ። ስነቃ በጣም ተናደርኩ። እየባሰ በቃ በጣም ከፍቶኛል። በቃ ምን እንደምልሽ አላቅም እናቴ፣ በጣም አዘን ላይ ነኝ ስትላት፣ እኔ ልዘንልሽ ልጄ፣ ምንም ቢሆን ከነክፋትሽ ወድሻለሁ የኔ ልጅ። በይ ተነሻውን ወደ ውስጥ ግቢ፣ ሰላም በሉ ተነሱ። አንቺም እኮ ልክ እንደሷ ሆነሽ በማለት ወደ ሳሎን ይዛቸው ትገባና ሳሎን ቁጭ አድርጋቸው፣ በሉሺ ሁለታችሁም አሁን አጥሚት ሰራላችኋለሁ፣ አጥሚት ትጠጣላችሁ። አልጠጣም ማለት አይቻልም፣ እኔ ለሁለታችሁ አላንስም በማለት እናቴ አንቺ የሰራሹንማ እጠጣለሁ እምቢ አልልም ስሪልን ስትል ቃልም ታዛታለች። ሰላምም እሺ በማለት እዛው ሶፋ ላይ ቁጭ ብላ ስለነበረ እየጠበቀች ነው። እናም በዛን መሀል ብሌን ደግሞ ወደ ቤቷ በቃቸው ብለው ከዳግም ጋር ይለያያሉ። ዳግም ወደ ቤት ለምን ሰላምን አትጠይቃትም ስትለው፣ እስኪ አሁን የሚሄድበት ጉዳይ አለኝ፣ አንቺ ወደ ቤት ሂጂ በማለት ነበር ጥሏት የሄደው። ብሌንም ግራ ተጋብታ ወደ ቤት ስትመጣ ዳግም ግን ጓደኛውን ፍለጋ ነበር። ጓደኛው ደግሞ ራሱን ቀይሮ ልብስ ተቀይሮ ስለነበረ ዳግም አላየውም፣ እየተሽሎከለከ ነው። ዳግም ጓደኛዬ የሆነ ነገር እንዳይሆን በጣም ፈርቻለሁ፣ በእኔ የተነሳ ጓደኛዬ ምንም እንዲደርስበት አልፈልግም እያለ ነው። ዳግም እሱን ፍለጋ ላይ እያለ ድንገት እናቱ ትደውልለታለች። እናም ወደ ቤት እንዲመጣ ስትጠይቀው እሺ በማለት ጓደኛውን ፈልጎ ሲያጣ ወደ እናቱ ቤት ይሄዳል። የዳግም ጓደኛ ይኸውልህ ዳግም፣ እኔ ላንተ ነው ሁሉ መስዋዕት እምከፍለው ያንተ ደም ፈሶ በከንቱ አይቀርም በማለት ስልኩን አውጥቶ ወደ ጓደኛው ይደውላል። ብሌን በዛን ሰዓት ወደ ቤት ትሄዳለች። ልክ የውጭን በር ከፍታ ስትገባ ሳሎን በር ላይ ስትደርስ የቃል እናት አጥሚት ለመስራት ከውስጥ ስትወጣ በር ላይ ይገናኛሉ። እች ልጅ ከሳሚ ጋር አይቻታለሁኝ እኮ በማለት በፊት ያየችውን ነገር ታይና አስታውሳ ትታት ትወጣለች። ዳግምም ማለት ብሌንም ወደ ውስጥ ገባና እትዬ ምን ሆነሻል? ፊትሽ ልክ አይደለም እኮ ስትላት፣ አዎ ልጄ ልክ አይደለሁም ብቻ ከፍቶኛል ትላታለች። ቆይ ምንድን የሆንሽው? አሞሽ ከሆነ ወደ ሐኪም ቤት እንሄድ ስትላት፣ ቃል ግን አልታየቻትም ነበረ። ቆይ እኔ የምልሽ ቃል ስሽ ምን ሆነሽ ነው? ምን ነው አሁን ነው እንዴት አየውሽ? እናቴን መጀመሪያ ስጠይቂያት እኔው እዚሁ አጠገብ አይደለሁ። ለምንድን ነው ያልጠየቅሽኝ እኔን? አንቺ የልብሽን ሰርተሻል። የልብሽን ከሰራሽ በኋላ እኔን እንድትጠይቂኝ አይደለም። አንቺ ሞሻቺ አሮጊት እናትሽ በእኔ ላይ ብዙ ነገር አድርጋችኋል። ስለዚህ ከዚህ በኋላ ምንም አያገባሽም። ከዚህ በኋላ ከፊቴ እንድጠፊ ላይ ነው የምፈልገው። ምንም እንድታስመስይ አልፈልግም በማለት ትቆጣታለች። ቃል እንደፈለግሽ ማለት ትችያለሽ፣ ግን እኔ አሁን በደንብ ልብ ብዬ ስላላየውሽ ነበረ። እናም የመሰለሽ መናገር ትችያለሽ። ተያትትዬ እንደፈለገሽ መናገር ትችላለሽ በማለት ተነስታ ጥላት ትወጣለች። ጥላት ከወጣች በኋላ ሳሎን በረንዳው ላይ ቁጭ ብላ ነበረ። ተከትላት ሰላምም ትወጣና ካጠገቧ ቁጭ ብላ የኔ ልጅ ብሌንዬ አይዞሽ፣ እርግጥ ቃል ቢከፋትም ቃል ልጄ ብትሆንም ግን ደግሞ አንቺን ሲናገሩብኝ አልፈልግም። አንቺ ወደድሽውንና የመረጥሽውን አድርገሻል። እንኳን ደስ አለሽ። በቃ ቀለበትም ስላደረግሽ ደስ ብሎኛል። ያንቺና የዳግም ግንኙነት በሰው የሚገደብ ሳይሆን በራሱ በፈጣሪ ትዕዛዝ እየተገደበ ነው። ስለዚህ ሁለታችሁ አንድ ላይ በመሆናችሁ ደግሞ ደስ ብሎኛል። ምንም ልጄ ብትሆንም ቃል ልጅን ማስቀደም አልፈልግም። ያንቺ የሆነው ያንቺ ነው፣ የሷ የሆነው የሷ ነው። ስለዚህ ምንም እንዳትቀየሚያት። ግን የሆነ ነገር እንደሆንሽ ይሰማኛል እትዬ፣ ትክክል ነሽ። በእኔ በኩል ግን አሁን ስላንቺ ነው እያሰብኩ ያለሁት። አዎ የኔ ልጅ ከፍቶኛል። ለማወራው ሰውም የለኝም። ግን አንድ ነገር ልንገርሽ ብሌን፣ እጅን ለፖሊስ ልሰጥ ነው ስትላት፣ እኮ ለምን? ምክንያቱም ወንድሜ እያስፈራራኝ ነው፣ ብር ስጭኝ አለኝና ብር አልሰጥህም ስለው፣ እንግዳውስ ነፍሰ ገዳይነሽ ለፖሊስ ተናግሬ አስይዝሻለሁ አለኝ። ስለዚህ እኔ ራሴ ለፖሊስ ሰጥቼ እጄን እታሰራለሁ እንጂ ለሱ ገንዘቤን ስሰጥ አልኖርም። ከዚህ በፊትም 300 ሺህ ብር እኮ ተቀብለውኛል። የሆነ ሰው ደውሎ ለፖሊስ ከመናገሬ በፊት ተብዬ ሰጥቻለሁ። አልማዝ እንገልሻታል እየተባልኩ ነው ስትላት